ሰላም የእግዚአብሔር ቤተሰቦች ከማኅበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ብፁዕ አቡነ ሳዊሮስ የቅድስት ቤተክርስቲያንን ክብር ጠብቆ ከዓለምና ከአብያተ ቤተክርስቲያናት ጋር ማቀራረብ እንደሚገባ አሳሰቡ። ቅድስት ቤተክርስቲያን የአሰራር ስርዓቷን ወደ ዲጂታል ስርዓት ለማሸጋገር የሚያስችሉ የተለያዩ ፕሮጀክቶችን አጠናቃ ተግባራዊ ማድረግን በተመለከተ በዛሬው ዕለት ውይይት ተካሂዷል። ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ሥራ አስኪያጅን ጨምሮ የጠቅላይ ቤተ ክህነት የመምሪያ ኃላፊዎችና የተዋቀሩ ኮሚቴዎች በውይይቱ ላይ ተገኝተዋል። በውይይቱ ላይ የዋና የመረጃ መግቢያ ድረገጽ፣ የሰበካ ጉባኤ ምዕመናን መመዝገቢያ ዲጂታል ስርዓትና የሰው ኃይል አስተዳደር ስርዓት ሲስተሞች መልማታቸው ተገልጿል። ብፁዕነታቸው ባስተላለፉት መልእክት የቴክኖሎጂ አጠቃቀም ከልማት ስራዎች ሁሉ በላይ ሆኖ ቅድሚያ ሊሰጠው እንደሚገባ ገልጸዋል። አክሎም አሁን ላይ ከቴክኖሎጂ አንጻር ወደ ኋላ በመቅረታችን ጊዜን ተጠቅመን የቅድስት ቤተክርስቲያንን ክብር ጠብቀን ከዓለምና ከአብያተ ቤተክርስቲያናት ጋር ማቀራረብ ይገባል ብለዋል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን አገልግሎት ነው። የሸዋሮቢት ቤተ ክህነት የጥምቀትና የደመራ ማክበሪያ ቦታ ከሸዋሮቢት ከተማ አስተዳደር ተረከበ። አቡቀለምሲስ ሚዲያ በዘገባው የሸዋሮቢት ከተማ አስተዳደር በከተማው ማስተር ፕላን መሰረት የመደበውን ቦታ ለሸዋሮቢት ቤተ ክህነት አስረክቧል ብሏል። ይህ በከተማ አስተዳደሩና በቤተ ክህነቱ መካከል የተፈጸመው ርክክብ የሃይማኖት እኩልነትንና የመቻቻል እሴቶችን በተግባር የሚያሳይ ነው ተብሏል። አቶ ዘላለም መኮንን የከተማ አስተዳደር ከንቲባ የመንግስት ዋነኛ ተልዕኮ የሁሉንም እምነቶች ጥያቄ በሚዛናዊነት ማስተናገድና አቻችሎ መምራት ነው ብለዋል። የሃይማኖት አባቶች በበኩላቸው የዞንና የከተማ አመራሮች ጥያቄውን ከግምት አስገብተው ለሰጡት ምላሽና ላደረጉት ትብብር ምስጋናቸውን አቅርበዋል። የነጌሌ ቦረና ማዕከል በምስራቅ ቦረና ዞን ማረሚያ ቤት የሚገኙ 31 የሕግ ታራሚዎች መጠመቃቸውን ገለጸ። በማኅበረ ቅዱሳን የነጌሌ ቦረና ማዕከል ከጉጂ፣ ምዕራብ ጉጂ፣ ቦረናና ሊበን ዞኖች ሀገረ ስብከት ጋር በመሆን በምስራቅ ቦረና ዞን ማረሚያ ቤት ያሉ 31 የሕግ ታራሚዎች ተጠምቀው የቅድስት ሥላሴ ልጅነትን ማግኘታቸው ተነስቷል። በተካሄደው መርሃ ግብር ላይ ሊቀ ትጉሃን ቀሲስ ዘሪሁን ተሾመ የሀገረ ስብከቱ ልማትና ዕቅድ ክፍል ኃላፊና የሊበን ወረዳ ቤተ ክህነት ሥራ አስኪያጅን ጨምሮ ሌሎች እንግዶች ተገኝተዋል። ዋና ሥራ አስኪያጁ በንግግራቸው የነጌሌ ቦረና ማዕከል እያከናወነ ያለው ተግባር መልካም በመሆኑ ከጎናቸው በመቆም የበኩላችንን ድርሻ እንወጣለን ሲሉ ተናግረዋል። በተመሳሳይ መረጃ በነጌሌ ቦረና ማዕከል ስር የሚገኘው የቦሬ ወረዳ ማዕከል 11 አዳዲስ አማንያንን አስተምሮ ወደ ቅድስት ቤተክርስቲያን እንዲቀላቀሉ ማድረጉን የማዕከሉ ሚዲያና ሕዝብ ግንኙነት ክፍል ገልጿል። እንዲሁም ደግሞ በጌዲዮ ኮሬና ቡርጂ ሀገረ ስብከት በዲላና ወናጎ ወረዳ ቤተ ክህነት በዲላ ሰዓሊተ ምሕረት ኪዳነ ምሕረት ቤተክርስቲያን የአንድ ቤተሰብ አባላት 3 አዳዲስ አማንያን መጠመቅ ችለዋል። መረጃው የሀገረ ስብከቱ የሕዝብ ግንኙነት ክፍል ነው። ብፁዕ አቡነ ኤልሳ በሰለጠናችሁት ዕውቀት መሰረት ቅድስት ቤተክርስቲያንንና ሕዝብን አገልግሉ ሲሉ አሳሰቡ። የአርሲና ሶማሌ ክልል ጅጅጋ ሀገረ ስብከት ሊቀ ጳጳስ የአሰላ ደብረ ቅዱስ ደብረ መዓዛ አቡነ ተክለ ሃይማኖት ገዳም የካህናት ማሰልጠኛን መጎብኘታቸው ተነግሯል። ማሰልጠኛ ተቋሙ ከአርሲ ወረዳዎችና አብያተ ክርስቲያናት ለተውጣጡ የ20ኛው ዙር ደቀ መዛሙርት ስልጠና እየሰጠ ይገኛል። ብፁዕነታቸው በሰለጠኑት ዕውቀት መሰረት ወደ መጡበት አካባቢ ሲመለሱ በሚፈለገው ልክ ቅድስት ቤተክርስቲያንንና ሕዝብን ማገልገል እንዳለባቸው አሳስበዋል። በተጨማሪም ሰልጣኞች ተምረው ነገ ቅድስት ቤተክርስቲያንን በወንጌል ማገልገል እንዲችሉ ሀገረ ስብከቱ ግብዓቶችን ማሟላት እንዳለበት ገልጸዋል። መረጃው የአርሲ ሀገረ ስብከት ሚዲያ ነው።